ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አድርጋለሁ። በቅድሚያም ከሀገር ውስጥ የተገኙ መረጃዎችን እነግራችኋለሁ። የሻሸመኔ ከተማ ፖሊስ በጓደኛው ተገሎ በአውሬ ከተበላው ሰው ቅሪተ አካል ላይ ባደረገው የፎረንሲክ ምርመራ ወንጀለኛው ተይዞ በእስራት እንዲቀጣ ማድረጉ ተሰማ። የ27 ዓመቱ ኮርሜ ገልገሉና የ25 ዓመቱ ሀብታሙ ዳፋ ነዋሪነታቸው ሻሸመኔ ከተማ አሩፋ ክፍለ ከተማ ቻይና ካምፕ አካባቢ ሲሆን በጓደኝነት ለዓመታት አብረው የኖሩ ናቸው። በድንገት ኮርሜ ገልገሉ የተባለው ወጣት ከአካባቢው ይሰወራል። የሱን ከአካባቢው መሰወር ምክንያት በማድረግ ቤተሰብ ፍለጋ ላይ እያለ ጉዳዩን ለፖሊስ ያሳውቃል። የሻሸመኔ ከተማም መረጃውን ተቀብሎ ክትትል ላይ እያለ ሻሸመኔ ከተማ ቻይና ካምፕ የተባለ ስፍራ አንድ በአውሬ የተበላ የሰው ቅሪተ አካል ጫካ ውስጥ ይገኛል ተብሎ መረጃ ከህብረተሰቡም ይደርሳል። ፖሊስ የደረሰውን መረጃ ለማጣራት ከቦታው ሲደርስ የአንድ ሰው አካል ሙሉ በሙሉ በአውሬ ተበልቶ የተወሰነ የአካል ቅሪት ብቻ ነው የተገኘው። ፖሊስ ከአውሬ የተረፈውን ቅሪተ አካል በጥንቃቄ በማንሳት ለምርመራ ወደ ሆስፒታል ሲልክ ሌሎች የደም ነጠብጣቦችንና ለማስረጃ የሚያገለግሉ ነገሮችን ለፎረንሲክ ምርመራ ወደ ፖሊስም ይልካል። በዚህ የምርመራ ስራ ምናልባት ከዚህ ቀደም ከአካባቢው የተሰወረውን የ27 ዓመት ወጣት ሊሆን ይችላል በሚል ጥርጣሬ ከቤተሰብ ደም ተወስዶ የዲኤንኤ ምርመራም ይደረጋል። በዚህም የፎረንሲክ ምርመራ በተገኘ ውጤት ጠፋ የተባለው የ27 ዓመት ወጣትና ከአውሬ የተረፈው አካል ተመሳሳይ መሆኑም በምርመራው ተረጋገጠም። በዚህም የሻሸመኔ ከተማ አስተዳደር ፖሊስ የሟችን ማንነት ሲያጣራ በምንም መንገድና ምክንያት በጅብ ይበላል የሚል በፖሊስ በኩል ምርጥና ሰፊ የተጠናከረ ምርመራም ይካሄዳል። በባህላዊ የአውጫጭ ስርዓትም ነገሮችን ለማጣራት ሰፊ ጥረት ተደርጎ በዚህም የሻሸመኔ ከተማ ፖሊስ አንድ ውጤት ላይ ይደርሳል። ይኸውም በዕለቱ ሟች ከማን ጋር ነበረ የሚለውን በጥልቀት ሲያጣራ ሀብታሙ ዳፋ ከተባለው ጓደኛው ጋር ጫት ሲቅሙ እንደነበረ ለፖሊስ መረጃም ይደርሷል። በዚህም ፖሊስ ተጠርጣሪውን ሀብታሙን ለመያዝ የፍርድ ቤት ትዕዛዝ በማውጣት እንቅስቃሴ ጀምሮ በተጠናከረ ክትትል ከተሸሸገበት አጎራባች ክልል በቁጥጥር ስር ያውለዋል። በቁጥጥር ስር የዋለው ተጠርጣሪም በፖሊስ ምርመራ ሲደረግበት ድርጊቱን መፈጸሙን ያምናል። ለዚህ ድርጊትም በመነሻነት ምክንያት የቀረበው የሀብታሙ የመጀመሪያ ፍቅረኛ የነበረች ልጅ በአለመግባባት ተለያይተው እያለ በአሁኑ ሰዓት የሟች ሕጋዊ ባለቤት መሆኗ ደግሞ ትልቅ ቅናት ፈጥሮ በጓደኛው ላይ የበቀል እርምጃ እንዲወስድ ያስገደደው መሆኑን ይናገራል። ስለ ተከሳሹ ቃል ግን የሟች ሕጋዊ ሚስት ምንም ነገር የማታውቅና በሟችና በባለቤቷ መካከል የጠነከረ ጓደኝነት እንጂ ሌላ ነገር እንደሌለ መናገሯን የሻሸመኔ ከተማ አስተዳደር ፖሊስ ዋና መምሪያ የምርመራ ክፍል መግለጹን ብስራት ሬዲዮም ሰምቷል። ፖሊስ ከአውሬ ከተረፈ አካል ተነስቶ በረቀቀ መንገድ በተለያዩ ማስረጃዎችን ያገኘውን የምርመራ ውጤት ተንተርሶ የምርመራ መዝገቡን አጠናቆ ለአቃቤ ሕግም ይልካል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ ይመሰርታል። ክሱን ሲከታተል የቆየው የሻሸመኔ ከተማ አስተዳደር ከፍተኛ ፍርድ ቤትም ጥር 26 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ሀብታሙ ዳፋ በ22 ዓመት እስራት እንዲቀጣም ውሳኔ አስተላልፎበታል። የሻሸመኔ ከተማ አስተዳደር ፖሊስ በሳል የረቀቀ ምርጥ የምርመራ ስራ ከአውሬ ከተረፈ የሰው ጥቂት አካል ውጤታማ በሆነ ስራ መስራታቸው ትልቅ አድናቆትም ተችሯቸዋል ስትል ትዕግስት ላቀው ዘግባለችም። በሰሜን ሸዋ ዞን በህፃናት ላይ የሚፈጸሙ አካላዊና ጾታዊ ጥቃቶች እየቀነሱ መምጣታቸው ተነገረም። በህፃናት ላይ የሚፈጸሙ የጉልበት ብዝበዛዎች፣ አካላዊና ስነ ልቦናዊ ጉዳቶች ከጊዜ ወደ ጊዜ እየቀነሱ መምጣታቸውን የሰሜን ሸዋ ዞን ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ አስታውቋል። ባለፉት 6 ወራት በዞኑ በ17 ሴቶች ላይ ጾታን መሰረት ያደረጉ ጥቃቶችን የተፈጸሙ ሲሆን በ11 ህጻናት ላይ ደግሞ የአስገድዶ መድፈር ወንጀል መፈጸሙን የሰሜን ሸዋ ዞን ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ የሮምነሽ ጋሻው ጠና ከብስራት ሬዲዮ ጋር ባደረጉት ቆይታም ገልጿል። ከዓመት ዓመት ጥቃቶቹ እየቀነሱ ቢመጡም አንድም ህፃን ይሁን አንዲት ሴት ለጾታዊ ጥቃት ተጋላጭ እንዳትሆን ከመቀነስ አኳያና ሙሉ ለሙሉ ለማስቆም ከእድሮች ከሃይማኖት ተቋማትና ከማህበረሰቡ ጋር በመቀናጀት መምሪያው እየሰራ መሆኑን አስታውቋል። ጥቃት ፈጻሚዎች ከህግ እንዳያመልጡና ተገቢውን ቅጣት እንዲያገኙ ማህበረሰቡ ከፍትህ ተቋማት ጋር በቅንጅት መስራት እንዳለበት ወይዘሮ የሮምነሽ ተናግሯል ስትል መባወርቅነህ ዘግባለችም።
የተከበራችሁ ተመልካቾቻችን አሁን ደግሞ በቀጥታ የምናልፈው ወደ ዓለም አቀፍ መረጃዎች ይሆናል። በቅድሚያም በቱኒዚያው ፕሬዝዳንት የተሳለቁት የፓርላማ አባል ተፈረደባቸው። ማህበራዊ ሚዲያ ላይ የቱኒዚያ ፕሬዝዳንት ካይስ ሰኢድ የሚወርፍ ጽሑፍ ያጋሩት የፓርላማ አባል የ8 ወር እስር እንደተፈረደባቸው የሀገሪቱ ፍርድ ቤት አስታወቀም። አህመድ ሳይዳኒ የተባሉት ሕግ አውጪ ማህበራዊ ሚዲያ ላይ ካጋሩት ልጥፍ ጋር በተያያዘ በቁጥጥር ስር የዋሉት ጥር መጨረሻ ላይ ነበረም። የፓርላማ አባሉ በጎርፍ የተጎዱ አካባቢዎችን የጎበኙትን የሀገሪቱ ፕሬዝዳንት የንጽህናና የዝናብ ፍሳሽ ጠቅላይ አዛዥ ሲሉም ጠርቷል። ፕሬዝዳንቱ ዋና ከተማዋ ቱኒስን ጨምሮ በተለያዩ የሀገሪቱ ክፍሎች የጎርፍ አደጋ የደረሰባቸውን አካባቢዎች በጎበኙበት ወቅት የፓርላማ አባሉ ባጋሩት ጽሑፍ በትርፍ ጊዜያቸው ከድሆችና ችግረኞች ጋር ፎቶ የመነሳት ልምድ አካብተዋል ሲሉም ተሳልቋል። ከዚህ ጋር በተያያዘ በኮሚኒኬሽን አውታር ሰዎችን በመስደብ ወንጀል ተጠርጥረው በቁጥጥር ስር እንደዋሉ የሀገሪቱ የዳኝነት መስሪያ ቤት አስታውቋል። የሀገሪቱ የቴሌኮሙኒኬሽን ሕግ በመጣስ የተከሰሱት ሳይዳኒ በማህበራዊ ሚዲያ ሌሎችም መጉዳት የሚል ክስ እንደቀረበባቸው ጠበቃቸው ለፈረንሳዩ የዜና ወኪል ኤኤፍፒም ተናግሯል። የፓርላማ አባሉ የተከሰሱበት ሕግ እስከ 2 ዓመት በሚደርስ እስራት የሚያስቀጣ ነው። ከዚህ ቀደም የሀገሪቱ ፕሬዝዳንት ስልጣናቸውን ለማጠናከር የሚያደርጉትን እንቅስቃሴ እንዲሁም የተቃዋሚዎችን እስር ሲደግፉ የነበሩት የፓርላማ አባሉ ከቅርብ ጊዜ ወዲህ ጠንካራ ተቃዋሚ ሆኗል። ፕሬዝዳንቱን የውሳኔ አሰጣጥ ስርዓቱን በብቸኝነት እንደተቆጣጠሩ እንዲሁም ኃላፊነት ሳይወስዱ ሌሎችን ተጠያቂ እንደሚያደርጉ በመግለጽም ከሷል። ይህ የህግ ጥሰትና በተቋማት ላይ የተፈጸመ ጥቃት ነው። ፓርላማው በሂሳዊ እይታ ምክንያት ህገወጥ እስር የሚፈጽም ከሆነ እንዴት አድርጎ አስፈጻሚውን አካል ተጠያቂ ማድረግ ይችላልም ብለዋል። አሜሪካና ኢንዶኔዥያ ታሪፍ ወደ 19 በመቶ ለመቀነስ ስምምነት ላይ ደረሱም። የፕሬዝዳንት ዶናልድ ትራምፕ አስተዳደርና የኢንዶኔዥያ መንግስት አሜሪካ በደቡብ ምስራቅ እስያ ሀገር ላይ የምትጥለውን ቀረጥ ከ32 በመቶ ወደ 19 በመቶ ዝቅ ለማድረግ ስምምነት ማጠናቀቁን አስታወቀም። በስምምነቱ መሰረት ኢንዶኔዥያ ከ99 በመቶ በላይ ከሚሆኑ የአሜሪካ ምርቶች ላይ የንግድ መሰናክሎችን በማንሳት ከ30 ቢሊዮን ዶላር በላይ የአሜሪካን ዕቃዎች ግዢ ያመቻቻል ሲል ዋይት ሀውስ ይፋ አድርጓል። ዋሽንግተን በአንዳንድ የኢንዶኔዥያ ዕቃዎች ላይ በተለይም በጥጥና ሰው ሰራሽ በሆኑ ቁሳቁሶች የሚመረቱ አልባሳትናም ጨርቃጨርቅ ላይ ከታሪፍ ነፃ መሆኗን ተናግራለች። የዩናይትድ ስቴትስ የንግድ ተወካይ ጄምሰን ግሬር ስምምነቱ የአሜሪካ ሕዝብ ጥቅም ያስፈጸመ የንግድ መሰናክሎችን ያስወግዳልም ብሏል። የኢንዶኔዥያ ፕሬዚዳንት ፕራቦዋ ሱቢያንቶ ዋሽንግተን በጎበኙበት ወቅት በትራምፕ የሚመራው የሰላም ቦርድ በጋዛ መልሶ ግንባታ ላይ ለመወያየት በተደረገው የመጀመሪያ ስብሰባ ላይ ተገኝተው ነበር። የኢንዶኔዥያው የኢኮኖሚ ጉዳዮች አስተባባሪ ሚኒስትር ኤርላንጋ ሃርታርቶ እንደገለጹት የተጠናቀቀው ስምምነት ለሁለቱም ወገኖች ጠቃሚ ነው፣ እናም በኢንዶኔዥያ ከፍተኛ ኢንቨስትመንት ይስባልም ብሏል። ኤርላንጋ እንደገለጹት 90 በመቶ የሚሆነው የኢንዶኔዥያ የታሪፍ ውል ጥያቄ በዩናይትድ ስቴትስ ተቀባይነትም አግኝቷል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግን። ሰላም።